የመነሻ ስራ ሊስትሮ ነበር ወይ ነው ጥያቄው። በቃ የዚች መልስ ነው የፈለግን። ጥንካሬ የብረት ነው። እንዴት እንደዚህ ጠነከርኩ? እንዴት ብርቱ ሰው ሆንኩ? እንዴት ካለት ከቋጥኝ ጠነከርኩ ብዬ ራሴን በቃ ማለት እንዴት ብዬ ራሴን ራሱ የጠየቅኩ እሱን አይደለም። መነሻ እኮ ነው እየመጣሁልህ እኮ ነው። አሁን እኔ ይኸውልህ ሌሎቹ ወሬ ሲያወሩ ብዙ ጊዜ ወሬ ከቦ የሚያወራ ሰው አለ። እኔ ለሱ በቃ ምንም ጊዜም የለኝም፣ ምንም ሐሳቡም የለኝም። እኔ ወደ ስራ ነው በቃ ሌሊቱም ቀንም በቃ ሾከክ ብዬ ወደ ስራዬ ነው እንጂ የምሄደው ይሄን ያህል በቃ። ግን ጥንካሬ ይገርመኛል። የሚገርም ጊዜ አጠቃቀሜ ደግሞ ከፈረንጅ አይተናነስም። እኔ ብዙ ነገር ከወሬ አንጻር ከብዙ ነገር አንጻር እኔ ሰዎቹ ተሰብስበው እኔ ለነሱም ትምህርት እንዲሆን ብዬ ነው የሚያወሩትን ወደ ስራ ቢቀይሩት ጊዜውን። ትክክል ነው። ምሳሌ ቢሆን ተስማሙ አይደል? ባጭሩ መልስልኝ። የመነሻ ስራ ምንድን ነው እባክህ? ባጭሩ ልመልስልህና ጥሩ ጥያቄ እኮ ነው የጠየቀኝ። በጣም ጥሩ ጥያቄ። ብዙ ነው እንግዲህ አሁን የመነሻዬ ብዙ ነው፣ ግን ዋናው ነገር ብክነትን መቀነስ መቻል ነው። ልክ ነው፣ ገባኝ እኮ። የመጀመሪያ ስራ ሊስትሮ ነበር የሚባለውስ? ፋሽን አልከተልም። እኔ ገንዘቤን ነው የምፈልገው፣ ብሬን ነው የምፈልገው። ሌላውን ተውና እኔ መንገድ ላይ እየሄድኩኝ ፌስታል ባገኝ ረግጬው አልሄድም። 5 ብር 10 ብር ነው ባዛት። 5 ብር 10 ብር ነው አይደል እንዴ? 5 ብር 10 ብር መርገጥ ማለት ይሄ ልስ ነው፣ ይሄ ግፍ ነው። ጥያቄው እኮ ቀላል ነው። አንድ ጥያቄ ነበር። አሁን ወደ ፌስታል ገባህ ደግሞ። አሁን እናንተ አሁን ሀብታም መሆን የምትፈልጉ ካላችሁ እውነቴን ነው የምነግራችሁ፣ እስከ 45 ዓመታችሁ ቁጭ ብላችሁ እናታችሁ ቤት ጥፍራችሁን ዝም ብላችሁ አትቁረጡ አይደለም። ውጡና ሱሩ። እሺ አሁን ቀስ እያልክ ወደ እኔ መጣህ።